إن وأخواتها. قال المصنف رحمه الله إن وأخواتها وأما إن وأخواتها فإنها تنصب الاسم وترفع الخبر. تنصب الاسم السمون تنصب علج وترفع الخبر خبرا دمو ترفع علج ማለት ነው። ስለዚህ የካነ ተቃራኒ ማለት ነው። ይሄን በቃላችሁ መያዝ አለባችሁ። የካነ ይሰማል አይደል? አይሰማም እንዴ? ለፍልፌ ሳይሰማ እንዳይቀር ደግሞ ዩቲዩብ ላይ ተለቋል እኮ ይሰማል። እሺ ስለዚህ ተርፈዑ الاسم ማነው ተንሲቡ الاسم ወተርፈዑ الخبر ያልናት ማለት ነው። ኢነ ወአኸዋቱሃ طيب ይሰማል። ስለዚህ የካን ተቃራኒ ነው፣ ግልጽ ነው። وهي ኢነ ወአነ ወላኪነ ወከአነ ወለይተ ወለዓለ እነዚህ ስንት ናቸው? 1 2 3 4 5 6 ቃላቶች ሙብተዳ ላይ ኸበር ላይ ገብተው ምን ያደርጋሉ? ስሟን ይረፍዓታል፣ ኸበሯን ደግሞ ስሟን ይነስቧታል፣ ኸበሯን ደግሞ ይረፍዓል ማለት ነው። ኸበሯን ደግሞ ይረፍዓል። የካነ ተቃራኒ እነዚህ ሁሉንም ለብቻ እናያቸዋለን። ኢነ ለምሳሌ የተቁል ያለ ኢነ ዘይደን ቃኢሙን በርግጥ ዘይድ የቆመ ነው። ወለይተ ዐምረን ሻኺሰን ዐምር ከፍ ያለ ነው ብዬ ተመኘው፣ ከፍ ባለ ብዬ ተመኘው። አው ወይም ደግሞ ፍጥጥ ያለ ነው ብዬ ተመኘው። የሆነ ከፍ ያለ ነው የሚል ማዕናዋ ያስኬዳል እዚህ ጋር። ወማ አሽበሀ ዛሊከ የኔ መሰለ ማለት ነው። ወለይተ ዐምረን ሻኺሱን ወኢነ ዘይደን ቃኢሙን ወማ አሽበሀ ዛሊከ ወማዕና ኢነ ወአነ አሁን ወደ ማዕናው ሊገባልን ነው። ወደ ማዕናው ሊገባል። ለምንድን ነው እነዚህ ስምና ኸበር ላይ ሙብተዳና ኸበር ላይ ገብተው እንግዲህ ይሄ እስጢላህን ነው ያልነው፣ ባለፈው ተነጋግረናል። እስጢላህን አንድ እስጢላህን ማለት የኢነ ስም የኢነ ኸበር ስንል እስጢላህን ነው ማለት ነው። ግልጽ ነው አይደል? እስጢላህን ነው ተባብለናል ባለፈው። ስለዚህ ወማዕና ኢነ አሁን እያንዳንዱን ቃሉን ባለፈው የካንን እንዳየነው አሁንም የኢነን ቃል ለምን ገባ የሚለውን ነገር እናይ ነው ማለት ነው። ወማዕና ኢነ ወአነ ኢነና አነ አተውኪድ አው ሊተውኪድ ማዕናቸው ለተውኪድ ነው። ተውኪድ ማለት ከአነ ምንድነው? ተቅዊየቱል ሑክም التوكيد هو تقوية الحكم. እቺን ያዙ በደንብ። ተውኪድ ምንድነው? ተቅዊየቱ አልሑክም ሁክሙን ማጠንከር። ሁክም ማለት ያ የፈረዳችሁት ያን የተናገራችሁት ንግግር ኸበር ዘይድ መቆሙን አላህ ሱብሓነሁ ወተዓላ ዓሊም መሆኑን የተለያዩ ነገሮች ብቻ ያን ለምሳሌ ኢነ ሳታስገቡበት በፊት ዘይዱን ቃኢሙን ነበር አይደለ? ዘይድ የቆመ ነው፣ ዘይዱን ዓሊሙ ዘይድ አዋቂ ነው ስትል ይህንን እውቀትን ወደ ዘይድ ያስጠጋነው ፍርድ ያንን ሁክም ተቅዊያ ለመስጠት ቁዋ ለመስጠት ነው። በርግጥ ዘይድ ዓሊም ነው። ኢነላህ ዓሊሙን ሐኪም በርግጥ የምትሏን እቺ በአማርኛው ያው በርግጥም በሉት ምንም በሉት ብቻ ሁክሙን ለማጠንከር ነው። ሁለቱም ኢነም ወአነም ቢማዕና ዋሂድ ናቸው ማለት ነው። እንዳገባባቸው እንደየቦታቸው ቢለያይም ማዕናቸው ግን ይህ ነው። ወላኪነ ሊልኢስቲድራክ ላኪነ የምንለው ደግሞ ሊልኢስቲድራክ ነው። ወደታች ስለሚመጣ ደግመን እናየዋለን። ኢስቲድራክ ብሎ ማለት ደግሞ ከአንድ ይሄ ተውኪድ ያለው ምን እንደማለት ነው? ከአነከ ቁልተ ከአነከ ተከለምተ መረተይን ለምሳሌ ልክ ሁለት ጊዜ እንደተናገርክ ነው። ዘይድ ቆሟል ስትል በተውኪድነት አለው። ዘይድ መጣ ስትል
ዘይድ ቆሟል ስትል ያለው ማዕና ተቅዊያ ነው። ልክ እንደዛ ነው የሚጠቅመው ተቅዊያት ነው። ወላኪን ደግሞ ኢስቲድራክ ብሎ ማለት ወደፊት ይመጣልናል። ያለፈ ንግግርን የሆነ ወህም አለው ያንን ወህም ለማፍረስ የምትመጣናት እንመጣበታለን። እሱን ደግሞ በደንብ በምሳሌ ወከአነ ሊተሽቢህ ከአነ የምትለው ቃል ደግሞ አንድ ነገር ከአንድ ነገር ጋር ለማመሳሰል የምትመጣናት። ወለይተ ደግሞ ሊተመኒ ለመመኘት ብዙ ጊዜ ሊተመኒ የምትመጣ እቺ ተስፋ በሌለው ነገር ብዙ ጊዜ ትመጣለች። ግልጽ ነው አይደል? ተስፋ በሌለው ነገር ትመጣለች ብዙ ጊዜ ለይተ። ወለዓለ ሊተረጂ ወተወቁዕ ለዓለ የምንለው ነገር ደግሞ ተረጂ ተስፋ ላለው ነገርና ተወቁዕ መምጣቱ መኖሩ የሚጠባበቅ የምትጠባበቁት ነገር ማለት ነው። ወደ ሸርህ ስንገባ እነዚህ ማዕናዎችን ደግሞ በደንብ በምሳሌ እናያለን። ሸርህ عرفت فيما سبق كان واخواتها كان واخواتها አውቀሃል ነው የሚለው። وفي هذا الدرس ምንድን ነው ستعرف ሲን አድርጓት ይቺ ሲን ወይም ደግሞ አንዱን ታጥፉት ወይ አንዱን ታጥፉት ወይ ደግሞ ሲን አድርጉት። እንደዚህ ተታሪፍ ሁለት ታን ያረጋባችሁ ምንም ትርጉም የለውም ተታሪፉ። ስለዚህ وفي هذا الدرس ستعرف أو تعرف على النوع الثاني من النواسخ ከነዋሲኾች ሁለተኛውን ነውዕ ምናይበት ነው ማለት ነው። እሱም ኢነ ወአኸዋቱሃ ነው። وهي ستة أحرف ስድስት ምንድናቸው? አህሩፎች ናቸው። ልብ በል ስድስት ምንድናቸው? አህሩፍ። ከዚህ የምንወስደው ምንድነው? እስኪ የሚነግረኝ ከዚህ የምንወስደው አሁን ካልን وهي ستة أحرف ካለው የምንወስደው ነገር ምንድነው? እስኪ አብዱልአዚዝ ንገረን ከዚህ የምንወስደው ምንድነው? ዛሬ ቀጥታ ከዚህ ምን ጥቅም ምን ፋይዳ እንወስዳለን ነው ستة أحرف ሲል? እሺ ሌሎቻችሁ የለም? ግልጽ እኮ ነው። ያው ግልጽ ነው ብዬ ነው እያያችሁት ነው ብዬ ነው። አይዋ አሕሰንት ጥሩ። وهي ستة أحرف ሲል በቃ ምልክ ምንድነው? ባለፈው እንዳልኳችሁ ነው። አንድ ቃል ከሶስት ነገር አይወጣም። በቃ ሐርፍ ነው ወይ ፊዕል ነው ወይ ፊዕል ነው ወይ ሐርፍ ነው ወይ ስም ነው። ሐርፍ ከተባላችሁ በቃ መብንይ ነው። በቃ ከዛ አትወጡም። ስም ከተባላችሁ ደግሞ ሙዕረብ ነው። መብንይ የሚሆንበት ፓርት አለ፣ ግን እሱም ቢሆንም ራሱ ፊ መሐል እንለዋለን። ይሄ ግን ፊ መሐል የምንለው ነገር የለም። ሐርፍ ነው መብንይ መሆናችሁ። አብዱልአዚዝ አሕሰንት ጀዛከላህ ኸይር ማሻአላህ። ስለዚህ አህሩፍ ሲልክ በቃ ወደ መብንይ ነው የምትሄደው። ቀጥታ አምሮ እዛ ነው የሚሄድ። መብንይ ከሆነ ደግሞ ባለው ሐረካ ነው መብንይ የምታረገው ማለት ነው። طيب ኢነ ወአነ ወላኪነ ወከአነ ወለይተ እነዚህ ደግሞ እንዳለ ሲታዩ መብንይ ለልፈትህ ናቸው። ኢነ መብንይ ለልፈትህ። ስለዚህ ኢነ حرف توكيد تنصب الاسم وترفع الخبر، وأن حرف توكيد مبني على الفتح تنصب الاسم وترفع الخبر مبني على الفتح مالت إن شاء الله مجمرة ويوالا. ولكن حرف استدراك يوزي قد تقسم حرف استدراك حرف التمني ترجي للتمني بلا من السن إن لنا من رمنا رقم مجمرة إن حرف توكيد تنصب الاسم وترفع الخبر مبني على الفتح بقتشنا من رقم. وأنم እንደዛ ولكنم حرف استدراك تنصب الاسم وترفع الخبر እያልን ነው የምናደርገው ማለት ነው። وكأن حرف تشبيه تنصب الاسم وترفع الخبر مبني على الفتح. وليت حرف التمني تنصب الاسم وترفع الخبر مبني على الفتح. ولعل حرف الترجي والتوقع حرف الترجي ብቻ ካላችሁ ችግር የለውም። تنصب الاسم وترفع الخبر مبني على الفتح በቃ ሁሉም ደግሞ አጋጣሚ ሆኖ ደግ
ተገላገለ መብኒ ያልፈትናቸው እንደዛ ይል ማስኬድ ነው ጎበዝ ጥሩ አመሉሃ አሁን ነው የራሱን ኢዕራብ አየነው ልብ በሉ አንድ ነገር ማወቅ ያለባችሁ ኢዕራብ ላይ አንድ ቃል ላይ ማወቅ ያለባችሁ ነገር አንድ ቃል ይሄን ይሰራል ስትባሉ ይሄ ቃል እኮ ነስብ ያደርጋል ይሄ ቃል እኮ ጀር ያደርጋል ስትባሉ ራሱስ ቃሉ ምንድነው የሚሆነው ይሄ መጠይቅ አለባችሁ ቃሉ ራሱስ ስለዚህ መጀመሪያ ስለ ቃሉ መስራት የሚሰራውን ነገር ታውቃላችሁ ለምሳሌ ይሄን ይሰራል ተባላችሁ ኦኬ ጥሩ ግን ራሱ ቃሉስ ምንድነው ለምሳሌ ካና ወአخواتን ስናይ ራሱ ቃሉ ፊዕል መሆኑን አየን ፊዕል መሆኑን ስናይ ደግሞ ፊዕል ከሆነ ደግሞ ለከሶስት አንዱ ነው ወይ ማዲ ነው ወይ ሙዳሪ ነው አምር ነው ማዲ ሆኖ ካገኘ ነው ራሱን መብኒ ያለፈት እንለዋለን ሙዳሪ ከሆነ ግን መርፉዕ መንሱብ እንለዋለን መጅዙም እንለዋለን ለምሳሌ ለም يكن الذين መጅዙም እንለዋለን አው وكان الله ሚለው መብኒ ያለፈት እንላለን ኩን መብኒ على السكون እንለዋለን ማለት ነው መጀመሪያ ስራውን ካወቀን በኋላ መጀመሪያ ስለራሱ ኢዕራብ ማወቅ አለብን ማለት ነው ስለዚህ እነዚህ ስራ አላቸው ስራ ቢኖራቸውም የየራሳቸው ደግሞ ምን አላቸው ኢዕራብ ይኖራቸዋል ማለት ነው ስለዚህ ኢዕራባቸው ምን ሆነ መብኒ على الفتح ሆነ ማለት ነው አሁን ስራቸው ደግሞ እንሂድ አሁን ሐርፍ ሆነው ኢዕራብ ካደረግናባቸው በኋላ ስራ ደግሞ የሌላቸው አሉ ለምሳሌ هل قام زيد هل جاء زيد ስንል هل حرف ብትሆንም ግን ምን አታኑ ምሳሌ እዚህ ጋር አይ ሐርፍ ነው በቃ ብለን ሀል ምንጨምር ሀልን ኢዕራብ ስናረግ አርጎት ብትባሉ ሀል ሐርፍ ማን ነው ሐርፍ እስቲፍሃሚን መብኒ ያለ ስኩን ትላላችሁ ግን አመሏስ አመል የላትም አመል ማለት የምትነስበው የምትረፍዐው የምትጀረው ነገር የለም ማለት ነው ሐርፉን ሃሚል እንላታለን ሐርፉን ሃሚል ሙህመል ማለት የተተወች የማትሰራ ማለት ነው ግልጽ ነው አይደል ስለዚህ መብኒ ናቸው ሁሉም በደዚህ መልኩ እንላለን አመላቸው ደግሞ ተንሲቡ ሊስሙ ተረፍ الخبر ከካነ ተቃራኒ ማለት ነው مثالها ان زيدا قائم ኢዕራቡሁ ምን አለ ان حرف ناسخ ብለን ምን ተነጋግረናል አይደል ሁክሙን የሚነስኽ ማለት ነው ሁክሙ ማለት ሙብተዳ የነበረውን የኔ ስም خبر የነበረውን ደግሞ የኔ خبر ብለው የሙብተዳና خبርን ሁክም የሚሽሩ ማለት ነው እሺ حرف ناسخنات نسخ متدرجنات ينس تنصب الاسم سمن من ترجالج ترفع تنسبالج ويرفع الخبر ويدمو ترفع الخبر خبر دمو ترفع اللج اصل خبر رفع نبره አሁን ልብ በሉ አስሉ خبر ራሱ እኮ ረፍዕ ነው የምን አዲስ ረፍዕ ነው ከተባለ ይሄ ረፍዕ የመጣው የበፊቱ ረፍዕ የሙብተዳው ረፍዕ ነው አሁን ግን ለካን ለኢነ በስጢላህ ደረጃ ለኢነ በበሉ በስጢላህ ደረጃ ለኢነ ስሜ ነው ብሎ ማን ነው خبሬ ነው ብሎ የሚረፍዐው አዲስ ተጅዲድ ነው ማለት ነው ማለት ነው አይደል ያው እንትን ያሉ ስለሚሉ ነው አይ የምን አዲስ ነው ይሄ በቃ የራሱ خبር ነው ምንም አዲስ ረፍዕ የሆነ ነገር የለም የሚሉ አሉ ግን አርጀሑ ጥሩ ይሄ ነው የኢነ خبر በመሆኑ አንድ አዲስ ረፍዕ ሆኗል طيب قائم ያለው ደግሞ زيدን ያለው ደግሞ اسم ان يا ان اسم ነው منصوب ነው وعلامه نصبه فتحه ظاهره على اخره ይሆናል ማለት ነው قائم خبر ان مرفوع علامه رفعه ضمه ظاهره على اخره ይሆናል واما معانيها هو ده معناه ገባ فان وان معناهما معناቸው ምንድነው التوكيد التوكيد هو تقويه الحكم حكم ምንድነው حكم ማለት ነው ልብ በሉ حكم ሲባል እዚህ የተፈለገበት የምትሰጡት ፍርድ ማለት ነው ለምሳሌ ዘይዱን አላችሁ አው ሙሐመዱን ረሱሉላህ ስንል حكمنا بان محمدا هو رسول الله ግልጽ ነው አይደል حكم ምን አይነት حكم ሰጠን ሙሐመድ ሙሐመድ የአላህ Subhanahu Wa Ta'ala መልእክተኛ መሆኑን حكمን ፍርድ ሰጠን ምን ማለት ነው three people are picking in what does it mean in picking ماشي ስለዚህ حكم ማለት ያህ ነው حكمنا بأن محمدا هو رسول الله ሙሐመድ የአላህ መልእክተኛ መሆናቸውን ሁክም የሰጠን ነው ያንን ሁክም ስንሰጥ
ሁክሙን የሰጠነው ሁክም ረፍዕ የሰጠነው ሁክም ለእንትኑ ኸበሩን ረፍዕ ሙብተዳውን ረፍዕ ካልነ በኋላ ይሄንን ሁክም ኢነ ምን ታደርጋለች? ትነስኸዋለች። ላ ይሄ ሙብተዳ አይደለም፣ ይሄ ኸበር አይደለም። ታዲያ ምንድነው? ይሄ ሙብተዳው የኔ ስም ነው፣ ኸበሩ ደግሞ የኔ ኸበር ነው ብላ በስጢላህ ደረጃ ትወስደዋለች ማለት ነው። የዚህን ጊዜ ምን ይሆናል? ሙብተዳና ኸበር የሚለው ቀርቶ ኢስሙ ኢነ ኸበሩ ኢነ እንላለን ማለት ነው። ሌላ አዲስ ነገር የለውም። በእንደዚህ አይነት ዙሪያ ነው የሚሄደው። ስለዚህ ተውኪድ ሲባል ተውኪድ የምናደርገው ምንድነው? ሁክሙን ነው። አሁን ሙሐመዱን ረሱሉላህ ስንል ሙሐመድ የአላህ መልእክተኛ ነው የሚለውን መደበኛ ማዕና ነው የሚሰጠን። መደበኛ ማለት ምንም ተቅዊየቱል ማዕና የለውም። ላኪን አነ ሙሐመደን አሽሀዱ አነ ሙሐመደን ረሱሉላህ ስትሉ ግን ሁክሙን የሰጣችሁን ሁክም ተቅዊ ያደረጋችሁት ማለት ነው ትላላችሁ አይደል? አሽሀዱ አነ የራሳችሁ አለ። እሱ ወደፊት ታዩታላችሁ። አነ ኢነ እዚህ ላይ አይደለም ባሕስ የሚያደርገው፣ ወደፊት ትላልቅ ኪታቦች ላይ ስትሄዱ ኢነ እዚህ ላይ ትገባለች፣ እዚህ ጋር በዚህ ምክንያት እዚህ ጋር ትገባለች። አንድ ቦታ ላይ ተመሳሳይ ሁለቱም ቢገቡም ችግር የሌለው ቦታ አለ። አነ ቢገባ መግባት ያለበት ቦታ አለ። እንደ አገባቡ እንደ ሲያቁ ሁለቱም ለተውኪድ ቢሆንም ከስርና ፈትሕ መሆኑ አገባቡ ይወስነዋል። ለዛ ነው። ጠይብ እሺ ዘቢነው ኸበራል። እሺ ተውኪድ ነው አለን። ስለዚህ ተቁሉ ዘይዱ ቃኢሙን ثم تدخل ኢነ لتوكيد الخبر وتقريره خبر توكيد لمادرك تقرير لمادرك فتقول إن زيدا قائم برقت زيد يقوم مليون تقلسش. ونحو قوله تعالى إن الله لطيف خبير. أصل من نبرة الله لطيف خبير نبر. إن سايقما بتارقوت مالسم إن ستقباقن إن الله تقوى كلمون تقوى تارقالج. وقوله تعالى اعلموا أن الله برقت الله سبحانه وتعالى برقت امتلوان هي مستأجل يالون هي ያው ተውኪዱን ለማምጣት ያክል ነው። ያው እነሱ አረቦች ያውቁታል። ኢነ ሲገባ ማዕናው ምን እንደተፈለገ አማርኛም ላይ ያው በርግጥም በሉት ምንም በሉት ያንን ማዕና ትወስዳለች። ኢዕለሙ አነ አላህ ሸዲዱል ዒቃብ የሚለውን ማዕና ትሰጠናለች ማለት ነው። ግልጽ ነው አይደል? ይሄ ግልጽ ነው። እሺ ወደ ቀጣይ ማዕናሃ አልኢስቲድራክ ቅድም ተነጋግረናል። አልኢስቲድራክ ምን ማለት ነው? ወሁወ ኢስቲድራክ ብሎ ማለት ምንድነው? ጋሊበን ነው። በእርግጥ ይሄ ሁሌ ላይሆን ይችላል። በጋሊበን ሁሌ ብላችሁ ግዴታ ይሄ መምጣት አለበት አንድ ነው። ግን በጋሊበን ምንድነው ማዕናው? ወሁወ ረፍዑ ማ የተወሀሙ ሚን ከላምን ሳቢቅ። እዚህ ጋር የምትጨምሩላኛላችሁ ወሁወ ተዕቂብ ረፍዑል ወሁወ ረፍዕ ማንሳት ነው። ማ የተወሀሙ ሚን ከላምን ሳቢቅ ካለፈው ንግግራችሁ ምናልባት ወህም ጥርጣሬ ነገር አለ። ያህን ጥርጣሬ ለማስወገድ መሃል ላይ የምናስገባት ቃል ናት። ከምሳሌ ይገባቸው ናሁ ዘይዱን ገኒዩን ዘይድ ገኒይ ነው፣ በጣም የተብቃቃ ነው፣ ሀብታም ነው ስትሉ ወህም አለው አይደለ? በቃ ሀብታም ከሆነማ ቸር ይሆናል፣ በጣም ለጋሽ ነው የሚሆነው ሀብታም ከሆነ የሚል ወህም ካል ስለሚኖረው ላኪነሁ በኺሉን ነገር ግን ስስታም ነው የሚል ማዕና ሰጣለች ማለት ነው። ስለዚህ ምንድነው ታዲያ ወሁወ ረፍዑ ማ የተወሀሙ ካለፈው ንግግራችሁ ረፍዕ ነው ማስወገድ ነው ማንሳት ነው። ማ የተወሀሙ ጥርጣሬ ያለ ነገር ሚን ከላሚን ሳቢቅ ካለፈው ንግግራችሁ ላይ ዘይዱን ዓሊሙን ትላላችሁ። ዘይድ እኮ በጣም አዋቂ ነው። ላኪነሁ አመሉሁ ገይሩ ሳሊሕ ልትሉ ይችላላችሁ። ስራው ግን ጥሩ የሆነ ስራ አይደል። ዋህሙ ምን ነበር? ዓሊም ከተባለ ኧረ በጣም እሱማ ዓቢድ ነበር፣ በጣም እውነተኛ። ላኪነሁ ካዚቡን ትላላችሁ ማለት ነው።
ፈኢነ ወስፈ ዘይድን ይኸው የዘይድ ወስፍ ባህሪ ቢልጊና በሀብታም ዩሂሙ ያስጠረጥራል አነሁ ከሪም ቸር ነው የሚል ነገር ያስጠረጥራል። ስለዚህ ምን ታደርጋላችሁ? ፈኡዚለ ሃዘል ወህሙ ቢቀውሊና ላኪነሁ በኺሉን ይሄ ቀውል ተወገደ። ሃዘል ወህሙ ይሄ ጥርጣሬ ቢቀውሊህ በንግግራችን ላኪነሁ በኺሉን በማለታችን ተወገደ ይለናል ማለት ነው። ስለዚህ ይሄ በጋሊበን የሚመጣ ማለት ነው። ሁል ጊዜ ይመጣል ማለት ግን አይደለም። ሁል ጊዜ ይመጣል ማለት ነው ይሄ ያለፈውን ጥርጣሬያችን ለማስወገድ ብቻ ነው ይዘናት የምንመጣው የሚለውን ነገር ጋሊበን ነው። ላይመጣም ይችላል ማለት ይሄ ያለፈውን ማዕና ጥርጣሬውን ለማስወገድ የሚለውን ብቻ ማዕና ይዛ ላትመጣ ትችላለች። ማዕና ሌላ ነገር ሊሆን ይችላል። ላኪን ብለን የምናመጣው ማዕና ላለፈው ብቻ ላይሆን ይችላል። ጀስት መደበኛ ነገር ሊሆን ይችላል። ግን ይሄንን ስራ ትሰራለች ማለት ነው። ለምሳሌ ጠፋብኝ እንጂ እሰጣችሁ ነበር። ለምሳሌ ከዚህ ጋር የማይገናኝ ይሄ እንደውም እንደ ቤት ስራ ያዙት። ምንም የማይገናኝ ነገር ሌላ ካለ ይዛችሁ ትመጣላችሁ ማለት ነው። طيب ወደ ከአነ እንሂድ። ከአነ ማዕናሃ ተሽቢህ ማመሳሰል ሚስሉ ከአነ ዘይደን አሰዱ ልክ አንበሳ ይመስላል። ወቀውሊሂ ተዓላ ከአነሃ ከውከቡ ልክ ከውከብ ትመስላለች። ይኸው ከአነ ዘይደን ነሰበችው አሰዱን ኸበር ከአነሃ ሲል ማናት ስሟ ሃዋ ضሚሯ ከአነሁ እዚህ ጋር ላኪነሁ ሃዋ ነው ስሙ በኺሉን ኸበር ይሆናል ማለት ነው። ስለዚህ ሃው ضሚሩ ሙተሲሉን الهاء اسمها ضمير متصل مبني على الضم اسمها مبني على الضم እቺም كأنها ስንል ሃዋ ضمير متصل ላኪን እና ላኪነ ሲጠብቅ ከሆነ ይሰራል ስራ ይሰራል ግዴታ ከአነ ምናምን ከሆነ ይሰራል። ላኪን ከሆነ ግን ስራ የለውም ግን የስቲድራክን ማዕና ይዘንላል። ስቲድራክ ማለት ላለፈው ወህም ሊሆን ይችላል እንደ ላኪን ብቻ የላኪንን ስራ ይሄ ምንድነው ማዕናውን ይዝልናል። ላኪን ይሄውን ራሱ ላኪን እያልኩ ነው። ስራ ግን የለውም ይሄ መነሰብ ምናምን ነገር የለውም ማለት ነው። طيب ወለይተ ደግሞ ወደ ላይተ ስንሄድ እንዳልኳችሁ ከአነ ምንድነው ላኪን የሚለው ቃል በጋሊበን ነው። እሺ ግዴታ ላለፈው ወህም የሚያስጠረጥር ነገር መምጣት አለበት የሚል ሸርጥ የለም። በጋሊበን ይሄንን ማዕና ይዛ ስለምትመጣ ነው። እሺ ወደ ቀጣዩ ስንሄድ ይታያል አይደል? ለይተ ደግሞ ማዕናሃ አተመኒ ምኞት ወሁወ ጠለቡል ሙስተሒሊ የማይሆን ነገርን መመኘት መፈለግ ጋሊበን ይሄም በጋሊበን ነው። አው ሙምኪን አልሑሱል ወይ መገኘቱ ይቻላል ግን መዓል ዑስር ነው። እዚህ ጋር ማስተሻት ይዛላችሁ መዓል ዑስር አልጠቀሰውም። እሱ ጋር ከበድ ከማለቱ ጋር ማስተሻ እንደዚህ ምላችሁን እያያዛችሁ ኪታብ ላይ ያለው ብቻ አትከተሉ። ኪታቡ ላይ ወይ ለጀማሪ ብሎ ሊተው ይችላል ወይ ሊቀንሰው ይችላል። ማዕናችንን እንዳይለብቅ ጨምሩ ስላችሁ መጨመር፣ ቀንሱ ስላችሁ መቀነስ እናስተካክላችሁ ነገሮች እያየን እንሄዳለን ማለት ነው። እሺ طيب ስለዚህ አውል ሙምኪን ነው አልሑሱል መገኘቱ ላኪን መዓል ዑስር ነው። እሺ ከመክበዱ ጋር ምሳሌ ከሙስተሒል እናምጣ። ናሁ ለይተ ሸባብ ዓኢዱን ተመላሽ በሆነ ወጣትነት። ሌላም ግጥም አለ ለይተ ሸባበ የዑዱ የውመን ፈኡኽቢረሁ ቢማ ፈዓለ ልመሺቡ። ለይተ ሸባበ እንደ ወጣትነት አለ። አሸባብ የሚለው ስሟ ሆነ ማለት ነው። ለይተ ሸባበ ሲል የዑዱ የሚለው ደግሞ ጁምላው ለፊ መሐሊ ረፊን ኸበር እንዳልኳችሁ ኸበር ምን ይሆናል ተባብለናል። ልብ በሉ ጃሮ መጅሩር ሺብህ ጁምላ አለ
እንደገና ጁምለቱል ኢስሚያ ኸበርያ እናንተ ግዴታ ኸበር ስትባሉ ይሄንን ኸበር አንድ ፊደል ነጠላ ኸበር እንዳትጠብቁ ሙብተዳ ብቻ ነው እንደዛ የሚሆነው ኸበር ሲባል ጁምላ ይሻላል ተረጋግረን ይሄን ጨርሙ ሙብተዳና ኸበር ልጨርሰናል ስለዚህ አሁንም ለይተ ሸባበ يعود ሲል يعود هو አለ በቃ ጃር ጁምላው في محل رفع خبر ለብቻ ኢራብ ካረጋችሁት በኋላ ጁምላ ሲመጣላችሁ አንድ ላይ في محل رفع خبر ቦታውን ረፍዕ ነው ስለዚህ በዛ መልኩ እንሄዳለን ማለት ነው ስለዚህ ለይተ ሸባበ يعود يوما فاخبره بما فعل المشيب ስለዚህ ለይተ ሸባበ ይወዱናል ሌላም አለ ምንድን ነበር ጠፋኝ ግጥማ ደስ ትላለች ليت وهل ينفع شيئا ليت እንደው ለአንዳች ነገር وهل ينفع شيئا ليت ግጥሙ ጠፋኝ ليت الشباب بوعة فاشتريت እንደው ወጣትነት በሚሸጥ በሆነና በገዛሁት የሚል ማዕና አለው ማለት ነው አለሙሂም ለይተ ብዙ ማዕና አላት ለይተ የምትባል ለተ ወደ 10 ምናምን እንትን አላት ቃል ለፍዟ ማለት ነው አላት ወደፊት እሱ ኢንሻአላህ ትገይለው ዋናው ስራውን መማር ነው ማዕናውን ማወቅ እሺ ወደ ሁሱል ሙምኪኑ ሁሱል መገኘቱ ደግሞ ሁሱል ላኪን ማዕና ይስር ነው ከመክበድ ጋር والممكن الحسن نحو ليت محمدا حاضر ليت لي مالا فأحج هيجوت ليت لي مالا فأحج እንጠቅሳቸው ይኸው ليت محمدا حاضر من لا ማለት ነው ولعل ደግሞ ስንሄድ معناها الترجي ተረጂ ብሎ ማለት መገኘቱ የሚፈል ተረጂ ምንድነው መከጀል በሉት ክጃሉት ያለው ነገር ክጃሉት ማለት طلب الامر المحبوب የሚወደድ የሚፈለግ ነገር መጠበቅ ማለት ነው ማን ነው መመኘት በሉት الترجي والتوقع فالترجي في المحبوب على هو طلب المحبوب የሚፈለግ ነገር መውደድ መማመን የሚወደድ ነገር መጠበቅ ማለት ነው نحو لعل الله يرحمنا الله እንደው በማረን የሚምረን በሆነ አማርኛው እንዴት ብቻ ምን ወደው ነገር ልክ ቀደም ላይ ተሻበ ይወዱ እንደው ወጣትነት በተመለሰ الله እንደው የሚምረን በሆነ الله በማረን የሚለው ነገር ምኞት ማለት ያ ምኞት ግን ምንድነው ተረጂም ክጃሎት ሆኖ መገኘት የሚፈልግ ነገር ወተወቁዕ የምንለው ደግሞ ተወቁዕ ማለት ደግሞ ፊል መክሩህ ይለናል ፊል መክሩህ ነው ግን ምን ጨምሩበት ፊል መክሩህም ሊሆን ይችላል አው محبوب ሊሆን ይችላል ችግር የለውም محبوب لعل العدو قادم እንደው ጠላት ቃዲም ሆኖ ተቃርቦ ሊሆን ይችላል ገብቶ ሊሆን ይችላል መመኘት አይደለም ያ መመኘቱ በሚጠሉት ወይ እንዲኮ ሊሆን ይችላል ያ ግን የምትጠሉት ነገር ነው ግን በማህቡብም ሊሆን ይችላል ይሄ የምትወዱት ነገር ላይ ሊሆን ይችላል መጠባበቁ ችግር የለውም لعلي ياوا اعمل صالحا ايش قال رب ارجعوني لعلي هذا مستحيل تناغرنا لك لعلي ياوا ምንድናት ስሟ اعمل صالحا اعمل فعل ነው فعل ከሆነ خبሩ ከሆነ فعل ምን ትላላችሁ فعل ነው جمله الفعليه ነው خبሩ ማለት ነው ስለዚህ اعمل فعل مضارع مرفوع مترفع ضمه ظاهره وفاعل ضمير مستتر في تقديره انا وجمله من الفعل والفاعل في محل رفع خبر لعل صالحا مفعول به طيب قلت سنه